ያልኩት አልቀረም። ሁለቱም ሴቶች አልፈልጋቸውም፣ ለጊዜ አታስፈልጉኝም፣ ከፊት ዞር በሉልኝ። እናንተ ሁለታችሁም በዚህ ጉዳይ ላይ ትጠየቁበታላችሁ፣ እጃቸው አለበት አላለም? ወንድ ልጅ እንደዛ ውሳኔ ሲሆን የውሳኔ ቆፍጣን ወንድ ሲሆን ለህይወቱም ሊከላከልለት ይችላል። ከዚህ በፊት እንደዚህ እኛ የምናውቀው አብርሽ እንደዚህ የሚወስን ቢሆን ኖሮ ይሄ ሁሉ ነገር አይመጣም ነበር። እንኳን ቀድሞ ህይወቱ ላይ በነበረ ጊዜ ላይ ራሱ ማለት ነው ብዙ ሴቶች እሱ ህይወት ላይ መጥተዋል። የዛን እንደዚህ አይነት ውሳኔ ወስኖት ቢሆን ኖሮ እዚህ ደረጃ ላይ አይደርሱም ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦቼ እንዴት ናችሁ? ደህና ናችሁ አላችሁት? አለው አልሐምዱሊላህ። እናንተስ እንዴት ናችሁ? የመዳን ቤት ስራ፣ የልጆች ጭዋት፣ ሞጣ ወረት ማለት እንዴት ነው? ሁሉ ሰላም ነው? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እናንተስ እንዴት አላችሁ? ባላችሁበት ያለ ሰላምታ እዝነት አይለያችሁ። ሰላም ሆኑልኝ። ቪዲዮ ሲጀምሩ አበረታቱ፣ ላይክ አድርጉ፣ ኮሜንት ጻፉልኝ። እሺ ውዶቼ። እና ትላንትና በቪዲዮ መጨረሻ ላይ ብያቸው ነበረ እነዚህ ሁለቱም ሴቶች ለአብርሽ ህይወት አስፈላጊም አይደለም። ለአብርሽ ሰላም ሰታችሁ እናንተ ከህይወታቸው ብትወጡ ይሄ ልጅ ወደ ህይወቱ ቀጥተኛ ህይወት ሊመራ ይችላል። ወደ ቀጥተኛ ህይወት ሊመለስ ይችላል። እናንተ ሴቶች ሁለቱም ሴቶች እንደምናውቀው አይነት ከሆነ አብርሽ አፍቅሯቸው አይደለም ያገባትም አሁን በፍቅር ላይ ያለው ማለት ነው። ስለዚህ እነዚህ አፍቅሮ የመጡት ናቸው። እኔ ዛሬ 3 ወር እንደዚህ ወይም 2 ወር አካባቢ ሴት ልጅ አፍቅራ ወንድ ልጅን ካገባች ፍቅር ከጀመረች ሁሌም እንደተሰቃየች፣ ሁሌም እንደፈረች፣ ሁሌም እንደተንገበገበች ነው የምትኖረው ብያቸው ነበረ። ይሄ ነገር አልቀረም። ይሄው አብርሽ ትላንትና ፍርጡን አወጣው ማለት ነው። ያ ማለት እንደው ታውቃላችሁ፣ እሱ ቢያፈቅራችሁ እሱ የሚፈልጋቸው ቢሆን ኖሮ ከሚፈልጉት ከሁለታቸው አንዱን ይመርጥ ነበረ። አንደኛ ይሄ ጉዳይ እኔ ሲመስለኝ ሄርሜላም አፍቅራ ስለመጣች ከሄርሜላ ማሸሽ ማምለጫ መንገድ ይመስለኛል። አሁን አብርሽ ትክክለኛ ሆኖ ውሳኔ ሲወስን ማለት ነው። ትላንትና እንደኔ በጉጉት ማንን ሊመርጥ ነው፣ ምን አይነት ውሳኔ ሊወስን ነው እያልኩ ውዬ ከአብርሽ እንደዚህ አይነት አስደንጋጭ ውሳኔ ሲሰማ ማለት ነው በቃ ወንድ ልጅ እንዲህ ነው። ምን እንትን ነው የምን ማሸማጠጥ ምናምን እንዴ? እና አሁንም ከቻላችሁ ልጁን ለቀቅ አርጉትና እስቲ እሱ ተፈላጊ የሆነበት ምክንያት በምን ተማምኖ እንደሆነ እስከምናየው ድረስ ከፈለጉ ሴት ጋር ይስራ። እናንተም እስቲ ራሳችሁን አስከብሩ ማለት ነው። አሁን ትላንትና ቪዲዮ ላይ ሁለቱም ሴቶች አሳዘኑ ማለት እውነት ለመናገር አንደኛ ሩታ የልጁ እናት ናት። እቺ ደግሞ ከሩታ ጋር ጉዳይ ጨርሻለሁ ተፋትቻለሁ ብሎ አዲስ ህይወት ነው ብሎ ፍቅር ህይወት የጀመረ ሴት ናት። እና ሁለቱንም ጎን ለጎን አቆሞ አልፈልጋቸውም፣ ለጊዜ አታስፈልግኝም፣ ብዙ ነገር የሚያጣራ ነገር አለ፣ እናንተ እጅ አለበት ብሎ እንደዚህ ስል ማለት ነው ሁለቱም አሳዘኑ። እውነት ለምን እኔ ደግሞ እውነትና እውነት ነው የምናገረው። እንደዛ ካላ እራሱን ወደ ላይ ሰቅሎ እራሱን ከባድ ሰው ሌላ ሰው አድርጎ ከሚያስብ ማለት ነው እናንተም እራሳችሁን አስከብሩ ለማለት ነው። ሴቶቼ ብዙ ጊዜ ሴት ልጅ በእንደዚህ አይነት ሁኔታ ነው የምትጎዳ ማለት ነው። በፊት እኔ ሩታ ላይም አልደግፋትም፣ ሄርሜላንም አልደግፋትም። ካየሁት ቪዲዮ አስተያየት ነው የሚሰጠው አለቃ። አሁንም ሩታ ሲቃ ቆይታ ትናንትና ሲታለቅስ ማለት ነው። እስካሁን ድረስ እኔ ጀግና ነኝ፣ ጀብድ ነኝ፣ በጣም ጎበዝ ነኝ፣ የፈለኩትን ነገር በራሴ ፍላጎት ነው የማደርገው እያለች የቆየች ሴት ሲታለቅስ ማለት ነው። በጣም አሳዘነችኝ። እውነታው እኔ ጋ ነው ያለው። ስትረጋጋ ደውላኝም ቢሆን አግኝታኝም ይሁን እኔ እውነታውን እናገራለሁ። እውነታው እኔ ጋ ነው። እውነታው እሷ ጋ ያለው ወደ ሚዲያ የማይወጣ
ከሚዲያ የተደበቀ እውነታው ምንድን ነው? ከሰው የሚደበቅ በአብርሽ ህይወት ምንም ነገር የለም አይደል? በእነሱ ህይወት ከሀ እስከ ፓ ድረስ ያ ሚዲያ ላይ ነው። ግን ምንድን ነው የተደበቀው? አብርሽ ከጀርባው ምንድን ነው ያለው? ማጣራት የፈለገውስ ምንድን ነው? ይህ የሴራቸው ሄርሜላን ለማራቅ ነው ወይስ አብርሽ በራሱ ፍላጎት የሚያጣራው ይህ በራሱ ጊዜ የሚፈልገው ለማግኘት የፈለገው ነገር አለ? አልገባንም። በፈጣሪ አለ። እኔ በቃ ትላንትና ብያቸዋለሁ በቪዲዮ ራሱ ማለት ነው። ለእናንተም አብርሽ አይጠቅማቸውም፣ እናንተም ለአብርሽ አትጠቅሙትም። ትክክለኛ ህይወት አርፋችሁ ትክክለኛ ህይወት ኖራችሁ አታቁም፣ ካሁን በኋላም አትኖሩም። ስለዚህ ልጁን ልቀቁትና ሰላሙን ስጡትና እናንተ ውጡ ከህይወቱ ብያችሁ ነበረ። አልቀረም። እሱ ራሱ በራሱ ጊዜ ያስወጣቸው። ምነው በዚህ ልክ ኢትዮጵያ ውስጥ ወንድ የለም ከሱ ውጭ? ወይስ ያስቀመሳቸው ነገር አለ? እናንተ ሁለታችሁ ማለት ነው። አራ ለራሳችሁ ክብር ይኖራችሁ። አራ ደብራል፣ ይደብራል። እየለመኑ መኖር፣ እየለመኑ እያለቀሱ ማፍቀር። አረ እኔ ከአፍንጫ ይወጣል። እኔ ፈልጌ እሱ ፈልጎ ነው እንጂ ሁሉም ነገር የሚሆነው እሱ ሳይፈልገኝ እኔ እየፈለግ እስከ መቼ? ስንት ወር ወይስ ስንት ዓመት? ልጅ ወልዶ ለማቀፍ፣ ልጅ ወልዶ ለማሳደግ፣ ልጅ ወልዶ አብሮ ለመኖር ሁለቱ ሰው ሲፈላለግ ነው። እናቴ እህቴ የምትሰሚኝ ከሆነ ማለት ነው። አንዱ ሲፈልግ አንዱ ሳይፈልግ አይደለም እንዲህ ሆይ ሁለቱንም ሴቶች ግሞ በር አላቸው እኮ ትላንትና። ኧረ የማይታመን ጉድ! እና ለእናንተ ምን ይመስላችኋል? እንደ እኔ ያሰብኩት አልቀረጣው። ትላንትና ያኔ ከትላንት ወደ ቪዲዮ ላይ አታይታችሁ እንትን ነው በቃ ለሁለቱም ሴቶች ፊታቸውን ነስተዋል። ከፊቱ ደግሞ እኔ እንትን ብያለሁ አጣርቼው ከፊቱ ካየሁት ነገር ነው። አብርሽ ሁለቱም ሴቶች አይፈልጋቸውም። እናንተ በጊዜ ከሱ ህይወት ውጡ ያልቃችሁ በምክንያት ነበረ። ትላንትና ያየሁት ማለት ነው በትክክል። ስለዚህ እናንተ አሁንም የራሳቸውን ህይወት ኖሩ፣ ከልጁ ህይወት ውጡ፣ ለቀቅ በሉ። ለሴት ልጅ ክብር በሚገባ ወይም በሚታገኙት መጠን አላገኛችሁትም እንዴ? ክብር ከማይገባችሁ ቦታ ላይ ወይም ክብር ከማይሰጣችሁ ከማትፈለጉበት እንዴ ለምንድን ነው ራሳችሁን ማውጣት ያቃታችሁ? አውጡ ራሳችሁን ከዛ ህይወት። ወይኔ ጉዴ! አሁን እንግዲህ ዛሬም ነገም ያው የሚወጣ ሀቅ አለ፣ እውነት አለ። ያ እውነቱ እስከሚወጣ ድረስ አታስፈልጉኝም፣ ሊያያችሁም ላገኛችሁም አልፈልግም ብለዋል። እንግዲህ ወይኔ ታየ። አዎ በውሳኔው ግን እኔ በጣም እንትን ብዬዋለሁ። በውሳኔው አዎ እንደዚህ አይነት ውሳኔ ያለው ወንድ ነው ለህይወቱ የሚያስፈልገው ማለት ነው። ሂድ ስል የሚሄድ እና ስል የሚመጣው ተነስ ሲባል የሚነሳ ወንድ ሳይሆን ለህይወቱ አስፈላጊውን ነገር የሚወስን ወንድ ነው የሚያስፈልገው። አዎ በውሳኔው ግን አልጸጸተኝም። ለምንድን ነው የምጸጸተኝ? ህይወቱ አይደለም ህይወታቸው ነው። ግን ሴቶቹን በዚህ መልኩ ማባረሩ ነው ያሳዘነኝ። ምስኪኖች ወይ! ክብር ለአረብ ሀገር ለመዳም ቅመም ክብር አንድ ያጨብጭቡ ለመዳም ቅመም፣ አንድ ያጨብጭቡ። መዳም ቅመም እኮ ከስንት ነገር አውጥታ ለዚህ ደረጃ ያበቃቻቸው። እንግዲህ ያው እቁና ብር ምናምን አናታቸው ላይ ፊጣላ በቃ ከኛ በላይ ማንም የለም እያሉ ነው እንግዲህ። ክብር ለኛ እልል ሰው በዚህ ልክ ብዙ ደግሞ ትላንትና ማስረግጣ ነግረናለች። እንግዲህ ምን የሚፈጠር ምን አላቅም፣ በውሳኔው እኔ እስማማለሁ እቀበላለሁ ብላለች። ምንም አላለችም ትላንትና፣ ለዛችኛም ለዚችኛም ምንም አላለችም። በመሀል ቆማ ነው እንደ እንጨት ነገሩን እሱ ሲወስን ያዳመጠችው የተቀበለችው፣ ልክ እንደ ሴቶቹ ማለት ነው። ስለዚህ ውሳኔው የሱ ነው ማለት ነው። አዎ በኮሜንት ደግሞ አብርሽ ተመክሮ ነው ምናምን፣ ተመክሮ ቢሆንማ የተመከረ ሰው ባለፈው አንድ ወራት ውስጥ የነበረ ሰው ነበር ተይዞ ተመክሮ ሲያደርግ የነበረው ማለት ነው። ብዙ ነገሮች እስካሁን ድረስ ያላጠራቸው ብዙ ነገሮች አለ እያለ ነው እንግዲህ። እሱን
አጣርቶ እስከሚመጣ እኛ በትዕግስት እንጠብቅ። ያው ሰዓት ጊዜ ቢሄድም የእነሱ ነገር መቼም አያልቅም ማለቅም ስለሌላቸው ማለት ነው። ተመክሮ አይደለም እሱ ወይም ከሄርሜላ መላቅ ፈልጎ ነው ወይም እንዳለ እውነቱን ስላላገኘ እሱ ወደ ራሱ በትክክል ስላልተመለሰ ያንን ነገር ለማጣራት ይሆናል። ከሁለት አንድ ነገር ነው ብቻ።